ዳንኤል ለትሁት ኪችን ውስጥ ሄዶ አባዬን ብር አበድረኝ ብየው ነበር፣ አሁን ያበድረኛል ወይንስ አያበድረኝም እያለ ይጠይቃታል ማለት ነው። እሷም ደግሞ ስንት ብር ጠይቀኸው ነው? እኔ ምን አውቃለሁ? እንዴት ላውቅ እችላለሁ እኔን የምትጠይቀኝ ብላ ስትመልስለት 4 ይላታል። 400 ሺህ ብር ማለት ነው ስትለው ቲና ትሁት እሱ ደግሞ 400 ሺህ ብር ምን ይሰራልኛል? 4 ሚሊዮን ነው እንጂ በሚላት ጊዜ ትሁት በጣም ትስቅበታለች። ከዛ ዳንኤል ይናደዳል። አንቺ በቃ ሁል ጊዜ አንድ ሰው ወሬ ሳወራሽ ማሾፍ ነው አይደል ስራሽ? እኔ እዚህ ጋር በጣም ተናድጃለሁኝ፣ አንቺ ዝም ብለሽ ትስቂብኛለሽ እያለ ይላታል። ትሁትም እና ታዲያ ምን ላድርግህ? ሁለታችሁም በጣም የምትገርሙ ሰዎች ናችሁ። በቃ የሰውን ገንዘብ ለመብላት እስከዚህ ድረስ ነበረ በቃ ልፋትና ጥረታችሁ ማለት ነው። ለማንኛውም ያድርግልህ፣ ከሰጠህ ይስጥህ፣ ደስ ይላል ትለዋለችን ማለት ነው። ከዛ ትቷት ከኪችን ውስጥ ይሄዳል በንዴት። የዳንኤል ፍቅረኛም እንግዲህ አባባ ጋር መታ ወቀሳ ወይንም ደግሞ ምክር ዳንኤልን እንዲመክርላት እየጠየቀችው ነው። አባባም ደግሞ እሺ የኔ ልጅ እመክረዋለሁኝ ብሏታል። ግን ምንድን ነበረ ሲላት፣ ያው እሷም ደግሞ ስራ ነው የሚለኝ፣ ግን ምን አይነት ስራ እንደሚሰራ እስካሁን ድረስ አላውቅም፣ የምን ስራ እንደሆነ ማወቅ እፈልግ ነበር፣ ያው አይነግረኝም እና ነው እንጂ ያለች እያወራችለት ነው ለካሌብ አባት። ካሌብና የዳንኤል ፍቅረኛም እንግዲህ ዛሬ ላይ ተገናኝተው ምግብ ተገባብዘው ተለያይተዋል። ምግብ እንደጋበዛት ደግሞ ሲነግረው ለዳንኤል ዳንኤል በጣም ተናደደ። ተናዶም እንግዲህ ኪችን ውስጥ ሄዶ ቲና ትሁት ባለችበት ፍቅረኛ የለም ምንድነው ካሌብ ምሳ የጋበዛት እያለ እሷን እንግዲህ ይወቅሳል። እሷ ምን አገባት ሲጀመር? ትሁት ስለ ካሌብ አይመለከታትም። እሱ ካሌብ ራሱን ሌሽ አይጠይቀውም። እናም እንደዚህ እያለ ሲላትም እንግዲህ እና ታዲያ ምን ችግር አለው ምሳ ቢጋብዛት ደስ ይላል የሚል መልስ ነበረ ትሁትም የመለሰችለት። ሲጀመር ዳንኤል ይቅርታ አድርግልኝና ፍቅረኛህ ላንተ የምትገባ ሰው አይደለችም ብላ ስትለውም ትሰሚኛለሽ ትሁት፣ በሌላ ነገር በሁሉም ነገር ልታገስ እችላለሁ፣ በጭራሽ ግን በኤደን ከመጡብኝ እሞታለሁ ወይ ገላለሁ እንጂ መታገስ አልችልም ብሏታል። ምክንያቱም በጣም እንደሚወዳት እንደሚያፈቅራት ከዚህ በፊት ብዙ ጊዜ በተደጋጋሚ ለካሌብም እንዲሁ ለአባትየውም እያወሯቸው ስለነበረ ለዛ ነው ይህንን መልስ ለትሁትን በተደጋጋሚ የሚመልስላት። በእሷ የመጣብኝ ነገር በጭራሽ ማለፍ እና መታገስ እንደማይችል ነው እንግዲህ የነገራት፣ በጣም ስለሚወዳት ማለት ነው። የካሌብ አባትም እንግዲህ ለዳንኤል ፍቅረኛ የመለሰላት መልስ አንዳንድ ሴት በጣም አስቸጋሪ ስለሆነች ነው፣ ማለትም ወንድ ልጅ የራሱ የሆነ አሪፍ ነገር እንዲኖረው ትፈልጋለች። ለዛ ነው እሱም እንግዲህ ከባድ ትልቅ ስራ ነው እያለ የሚልሽ ሲላት እኮ ትልቅ ስራ መሆኑ እኮ ጥሩ ነው፣ ግን ደግሞ በሀቅ ሰርቶ እንዲያመጣልኝ ነው የምፈልገው እያለች ነው። ያ ማለት አጭበርብሮ ምናምን አምጥቶ እኔን እንዲያገባኝ አልፈልግም አይነት ነገር ነው እንግዲህ እያለች ያለችው የዳንኤል ፍቅረኛ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ላይ ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቪዲዮን ጀምሮ በላይክ ጀምሩት። የግፈኛዋ ሚስትና የሰራተኛዋ ፍጥጫ የሚለው ድራማ እንደቀጠለ ነው። ቤተሰብ ዛሬም በእሱ ጉዳይ ነው እንግዲህ አንዳንድ ነገር የምንለው። ዛሬ ደግሞ ለየት የሚያደርገው ነገር ዳንኤል ሁሉንም ነገር አንድ በአንድ አውቋል። ቲናም ይዛ የሄደችው ወረቀት ፎርጅድ እንደሆነ ትክክለኛ ወረቀት የካሌብ አባት እንዳልሰጣት የፈረመበት ወረቀት ትክክለኛ እንዳልሆነ ሲያወሩ አባትና ልጅ፣ ዳንኤል ደግሞ ተደብቆ ሰምቷቸዋል። ቲና ጋር በመደወል ተመጣሽ ነይ ቶሎ፣ እማትመጪ ከሆነ ግን ከዚህ በኋላ አታገኘኝም፣ ይልቅንስ ብዙም አትንቀባሪ አትሞላቀቅ እያላት ነው። እሷም ደግሞ ከዛ ሆነ ቆይ ምን ሆነ ነው? የተፈጠረ ነገር አለ እንደምን ሆነህ ነው? ለምንድን ነው የማትነግረኝ? ጭራሽ አሁንም ትናገረኛለህ እንደ እያለ ይባስ ብላ ደግሞ ታናደደዋለች። እሱ ለራሱ ትሁትም ጥሩ መልስ አመልስለትም። እንዲሁም ደግሞ ካሌብ ሚስቱን ስለጋበዘበት በጣም ተናዷል። እዛ ቤት በተደጋጋሚ የምትሄጅበት ነገር አልገባኝም፣ ምንድን ነው እዛ የምታየው ነገር አለሽ ወይ እያለ ፍቅረኛውን እየጠየቃትም ይገኛል ዳንኤል። ፍቅረኛው ደግሞ ያው አባባ ጨዋታቸው ስለተመቻት ብቻ እንደሆነ እዛ ቤት እና ትሁትን ስለወደደቻት ለዛ እንደምትሄድ ነው የመለሰችለት። እና ፍቅረኛውም እንግዲህ ለአባባ በሀቅ የሚሰራው ስራ ከሆነ ይስራ፣ አለበለዛ ግን ሌላ ስራ ፈልጎ መስራት አለበት። እኔም ደግሞ ሰራለሁኝ፣ በቃ ሁለታችንም ተጋግዘን እየሰራን ህይወትን እንቀጥላለን እንኖራለን። ይህንን ነገር ለዳንኤል እንዴት መክርልኝ እንድታወራልኝ ፈልጌ ነው ብላ ወደ ቤታቸው መጣ። ልክ እንደ ሽማግሌ ተልኳል የካሌብ አባት።
ካሌብ እንግዲህ ከጎናቸው ቁጭ ብሎ እያዳመጠ ነበረ። ተነስቼ ልሂድ ወይ ብሎ ሲል አረ ችግር የለውም ሚስጥር ስላልሆነ ተቀመጥ፣ ለምንድን ነው የምትሄደው ትለዋለች የዳንኤል ፍቅረኛ። እሱም ደግሞ እሺ እንደዛ ከሆነ ብሎ አብሯቸው ቁጭ ብሎ ያዳምጣል የሚወራውን ሁላ። ፍቅረኛውም የዳንኤል ፍቅረኛ እንግዲህ በጣም ብዙ ጊዜ እንዴት ተመከረ እንዳስመከረችው፣ ግን ደግሞ ዳንኤል በጭራሽ ምንም አይነት ለውጥ እንደማያሳይ ነው ብዙ ወቀሳዎች እየወቀሰች ያለችው። አባትየውም የካሌብ አባትም አይዞሽ የኔ ልጅ ከሁሉም በላይ ደግሞ ያንቺ ይበልጣል፣ ያንቺ ማለት ያንቺ ውሳኔ ይበልጣል፣ አንቺ ታውቂያለሽ። ግን ደግሞ እኔ በዚህ ጉዳይ ከሆነ እመክረዋለሁ እነግረዋለሁ ብሏታል። እሷም ደግሞ እሺ ብላለች። ከዛ በኋላ እሺ ከተባለችም በኋላ እንግዲህ ቡና ይፈላ እንጂ ብሎ ቢልም የካሌብ አባት እንድትቆይ ስለፈለገ እሷ ደግሞ በጭራሽ እንደማትፈልግ መሄድ እንዳለባት ሲመለስ ዳንኤልም እዚህ ቤት ማግኘት እንደሌለበት ትነግረውና ትወጣለች። የካሌብ አባት እንግዲህ ከካሌብ ጋር እንዲተዋወቁ እንዲቀራረቡ ስለፈለገ ተነስ ሸኛት ይልና ያስደነግጠዋል። ካሌብም ቅር እያለው ቢሆን ተነስቶ ይሸኛታል ልጅቷን። ትሁትን በዛው ሰላም ልበላትና ልሂድ ብላቸው ብላቸው አባባን ትወጣለች ከካሌብ ጋር። በመንገድ ላይ እየተሸኛኙ እያለ እንግዲህ የዳንኤል ፍቅረኛ ካሌብን ጥያቄ ተጠይቀዋለች። እኔ ምልህ ሚስትህሳ ብላ ስትጠይቀው ካሌብም ደግሞ ያው ሚስቱ ከወጣችና ከጠፋች ሰንብታለች፣ እኔ እንጃ ሚስቴ የት እንደሄደች አላውቅም ብሎ ነበር የመለሰላት። ስልክም ስለማይደዋወሉ ዳንኤል ብቻ ለብቻው እየተደበቀ እየደወለ ቶሎ ነይ ታስፈልገኛለሽ፣ ቤት ውስጥ ታስፈልጊያቸዋለሽ፣ ካሌብ እፈታሻለሁ እያለ ነበር ነገር ሲያቀሳስር የነበረው። እሱ ለራሱ ፈልጓት ቶሎ እንድትመጣለት ነበር፣ ግን እሱ አልመጣችለትም። ካሌብም ለዳንኤል ፍቅረኛ እንግዲህ አንዳንዶቹ ለትዳር ይሮጣሉ ማለት ትዳር ለመያዝ ይሮጣሉ፣ አንዳንዶቹ ደግሞ ከትዳር ያመልጣሉ፣ ትዳርን ላለመያዝ ይሸሻሉ እያለ ነው እንግዲህ ካሌብ ለዳንኤል ፍቅረኛ። የዳንኤል ፍቅረኛ ደግሞ ቶሎ ብላ ግብታ መውለድ እንደምትፈልግ ለትሁት እየነገረች ነበረ። ከዛ የዳንኤል ፍቅረኛ ይህንን ካሌብ በሚናገርበት ጊዜ እንዲህ ተው እንጂ አታስፈራራን እንጂ ትዳር እንደዚህ ያስፈራል እንዲህ ስትለው፣ ካሌብ ደግሞ አይ አትፍሪ፣ ግን ደግሞ ያመንሽበት ነገር ላይ ግቢ እንጂ ያላመንሽበት ነገር ላይ መግባት አያስፈልግም፣ መጨረሻው ስለማያምር እያለ ምክር ቤት ይጣል ያደርግባታል። የዳንኤል ፍቅረኛም ካሌብ እንደሚወዳት ግን ደግሞ የሆነ ችግር እንዳለበት ስትነግረው ካሌብም ስለዚህ ማጥናት ያለብሽን ነገር በደንብ አጥነተሽ አጣርተሽ ወደ ትዳር መግባት አለብሽ እንጂ ብዙም ሳታጣሪ በደንብ ስለ ዳንኤል ሳታውቂ ቶሎ ብለሽ ትዳር ለመመስረት አትቸኩይ። በኋላ ላይ ችግር ቢፈጠር መጀመሪያ ለምን አላጣራሽም የሚባል ነገርም ይመጣል። አንቺም ደግሞ ለራስሽ ለምን አላጣራሁም በደንብ ስለሱ ብለሽም ራስሽ ልትወቅሽ ስለምትችይ መጀመሪያ ጊዜ ስለ ዳንኤል በደንብ ማጣራት ይኖርብሻል ይላታል ማለት ነው ካሌብ። የዳንኤል ፍቅረኛ ያው ትዳር ውስጥ ከገባሽ በኋላ ማጥናት እንደማትችል ነበር የመለሰችለት። ትዳር ራስ እኮ የራሱ የሆኑ ችግሮች አሉት ብሏታል። እንግዲህ የባሰ ጭንቀት እየለቀቀባት ነው። እሷ ለራሷ ቶሎ አግብታ ቶሎ መውለድ ነው የምትፈልገው። ካሌብ ደግሞ እንደዚህ በዛ በዚህ በነገር እያጣደፋት ነው። የዳንኤል ፍቅረኛ ግራ ስለተጋባች እንዴ ቆይ ትዳር እንደዚህ ውስብስብ ነው እንዴ? ለምንድን ነው እንደዚህ ልትለኝ የቻልከው ስትለው፣ ካሌብም ውስብስብነት ብቻ ሳይሆን ከትዳሩ በፊት ከመጋባታችሁ በፊት መጀመሪያ ሁሉንም ነገር አጣርተሽ መግባቱ ጥሩ ነው ብዬ ነው። ያ ይሻልም ብለሽ ታስቢያለሽ እያለ እየጠየቃት ነው። እንደዛ ማለት ሳይሆን ትዳር ማለት ዘው ተብሎ የሚገባበትና ዘው ተብሎ የሚወጣበት አይደለም። ስለዚህ ለዛ ነው እና ለምን አንተ እንደዚህ አካበድከው ብላ ስትጠይቀው ማለት ነው። ኤደን ናት አይደል? የዳንኤል ፍቅረኛ ስሟ እኮ አልይዝ አለኝ። የዳንኤል ፍቅረኛ እያልኩ ላውራ እንጂ እና ኤደንም እንግዲህ ለካሌብ እና ታዲያ ከተጋቡ በኋላስ ማስተካከል አይቻልም ወይ ብላ ስትጠይቀው፣ ይኸውልሽ ምን መሰለሽ፣ አሁን ለምሳሌ የኔ ሚስት ከቤት ከወጣች ሳምንት ሆናት ይልና ይጀምርላታል ወሬ እንዲያድስ እና አሁን እኔ በምን ሂሳብ ነው ነገሮችን ላስተካከል የምችለው ብሎ ሲጠይቃት፣ የዳንኤል ፍቅረኛ ኤደንም እንግዲህ አዎ በእርግጥ በጣም ከባድ ነው፣ ግን ፍቅረኛ እንዴት ማለት ሚስትህ እንዴት እንደዚህ አይነት አስተሳሰብ ቢኖራት ነው? ምን አይነት አስተሳሰብ ቢኖራት ነው ወጣ ሳምንት ሙሉ እየተቀመጠችው ለዛውም ላንተ ለባሏ ሳትደውል ሳትነግርህ እያለችው ነው። እና ካሌብም አዎ በጣም ከባድ ነው። ከባድ ነገሮችን ደግሞ ይዞ መጓዝ በጣም የበለጠ ነው የሚከብደው። አንቺ አሁን ላይ እያደረግሽ ያለሻቸው ማሻሻያዎች በጣም አሪፍ ናቸው እያለ ነው። ያ ማለት ስለ ዳንኤል ስራ ወይም ደግሞ እንዴት አድርገው ኑሮ መብራት እንዳለባቸው ስራ ምን አይነት ስራ እንደሚሰራ ማወቅ እንደምትፈልግ ለካሌብ አባት ነግራለች። ሽማግሌ ተልኮበታል ማለት ነው ዳንኤል። እንግዲህ ዳንኤል ይህን ሲነገረው ደግሞ ምን አይነት
መልስ ሲሆን የሚመልሰው ለፍቅረኛው ወደፊት አብራኝ ትኖራለች ልጆች እንወልዳለን ብሎ ከሚያስባት ከኤደን ጋር እንደዚህ ወዳታለሁ፣ ሞትላታለሁ፣ ለመግደል ለመሞት አለሁ በቃ ራሴን ሰዋለሁ እያለ ያለ ሰው ነውና ለኤደን ምን አይነት መልስ ይመልስላት ይሆን አባባ ይሄንን ሲነግሩት የሚለውን ደግሞ ያው በቀጣይ ክፍል ነው የምናየው። ካሌብም ይሄን ታወራት በኋላ ብዙ ሸኘህኝ አመሰግናለሁ ብለው ቻው ብለው ተሰነባብተው ወደ ቤቷ ሄዳለች። እሱም ወደ ቤቱ ተመልሷል። ምንም የተፈጠረ ነገር አዲስ ነገር የለም። ዳንኤል በቅናት ቢንጨረጨርም ማለት ነው ምሳ ጋበዝኳት ሲለው ግን እሱ አውቆ ይመስለኛል የጋበዛት አይመስለኝም። ካሌብ አውቆ ሊያናድደው ነው። ቤተሰብ በቀጣይ ክፍል እንገናኝ። ባይ ባይ።